በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 111 ዘዲዮናስዮስ። የአንጾኪያ ሊቀ ጳጳሳት አባታችን አባ ዲዮናስዮስ ወደ እስክንድሪያው ሊቀ ጳጳሳት ወደ አባ ሱኑትዩ ከላከው መልእክት ልዩ ሦስት አንድ አምላክ እንደሆኑ በምስጋና በቅድምና በአገዛዝ ፍጥረቱን ሁሉ በመፍጠር አንድ እንደሆኑ አንድ አምላክ አንድ ባሕሪ አንድ መለኮት እንደሆኑ እናምናለን። እነዚህም አብ ወልድ መንፈስ ቅዱስ ናቸው። በስማቸው ያመንባቸው የተጠመቅንባቸው እሊህ ናቸው። አንድ ናቸው። ያለ እነሱ ሌላ አምላክ የለም። በዚህ ባሕሪ እናምናለን። ለዚህ አንድ ባሕሪ አንድ ስግደትን እንሰግዳለን። የሦስቱ መለኮት አንድ ነው። ሦስቱም በመለኮት አንድ ናቸው። ልብ ዕውቀት ላለው ይህ ይበቃል። በመለኮት አንድ ናቸው፣ በአካል ሦስት ናቸው። አንድነትን ሦስትነትን ያስተማረ ጎርጎርዮስ እንደተናገረ መለኮት ከእሊህ ከሦስቱ አካላት ልዩ አይደለም፣ ብዙ አማልክትን ማምለክ እንዳይመጣ። ከዚህ ሌላ ሃይማኖትን አናምንም፣ ሦስት አማልክት አንልም። ልዩ ልዩ ነው ብንል ግን መናፍቃን እንሆናለን ብሎ እንደተናገረ መለኮት የተከፋፈለ ነው አንልም፣ በመለኮትም ምጸጽ አለበት አንልም። ቅድስት ሥላሴን ልዩ እንደሆኑ በመለኮት ልዩ ናቸው ብለን የምናምን ከሆነ አምላክ እንደተለያቸው እንደ አይሁድ ከሰይጣን የተገኘ ሃይማኖትን ማመናችን ነው። እኛ ግን እንዲህ በአካል ሦስት በባሕሪ አንድ ብለን እናስተምራለን። ለአንዱ አምላክ ብቻ እንሰግዳለን። ሦስቱ አካላት አንድ በሚሆንበት በአንድ አምላክ እናምናለን። እኛ መለኮትን መንግሥትን ወደ መክፈል አንገባም። አንድ መለኮት፣ አንድ ባሕሪ፣ አንድ ፈቃድ፣ አንዲት ውድ ሦስት አካላት ሦስት ገጻት ብለን በጎላ በተረዳ እናስተምራለን እንጂ ያለመለየት በየአካላቸው ጸንተው ይኖራሉ። ፍጹምነት ገንዘባቸው ነው። በእነሱ አምኖ መጠመቅ ይገባል። ዳግመኛ ከቀን ከዘመን አስቀድሞ ከእግዚአብሔር አብ የተወለደ ያልተፈጠረ ያልተሠራ ከሦስቱ አካላት አንዱ አካል እሱ እግዚአብሔር ቃል ከአብ አንድነት ሳይለይ ከሰማይ እንደወረደ ድንግል ንጽሕት በምትሆን አምላክን በወለደች በእመቤታችን ማርያም ማኅፀን ያለ ዘራ ብእሲ ልዩ ኅድረትን እንዳደረ በግብረ መንፈስ ቅዱስ ከእሷ ነፍስን ሥጋን ነስቶ ሰው እንደሆነ እናምናለን። ነባቢት ለባዊት ነፍስ ያለችው ሥጋን እነሆ ከእሷ ነሣ። ሰው በሆነበት ባሕሪ በሥራው ሁሉ ከእኛ ጋር አንድ ነው። ከኃጢአት ብቻ በቀር የእኛን ሥራ ሁሉ ፈጸመ። ስለዚህም መከፈል መለየት ሳይኖር ባሕሪውን ሳይለቅ ሳይለወጥ አንድ አካል አንድ ባሕሪ በመሆን እሱን ተዋሃደ። ከተዋህዶ በኋላ ግን አንዲት ሰዓት እንዳይን ጥቅሻ ያህል ቢሆንም እንኳ መለየት ሳይኖር ከሥጋ ጋር አንድ ሆነ። የሥጋ ባሕሪ መለኮትን ወደ መሆን የቃል ባሕሪም ሥጋን ወደ መሆን አልተለወጠም። ነገር ግን ሰው የሆነው አምላክ ለፈጸመው ለዚህ ደገኛ ምስጢር የታመነ ክቡር የመላእክት አለቃ ገብርኤል ንጽሕት ድንግልን ደስ ያለሽ ጸጋን የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብሎ ባበሰራት ጊዜ ያን ጊዜ የእግዚአብሔር ቃል የምታውቅ የምትናገር ነፍስ ያለችው ሥጋን ነስቶ ፈጥኖ ሰው ሆነ ብለው መምህራን እንዳስተማሩ መከፈል ሳይኖር 5500 ዘመን ሲፈጸም ፈጥኖ እውነተኛ ተዋህዶን ተዋህደ። የዓለም ብርሃን የሃይማኖት መምህር የእስክንድርያ ኤጲስቆጶሳት አለቃ አትናቴዎስ በእውነት ንጽሕት በጊዜ ሁሉ ድንግል በምትሆን በእመቤታችን ማኅፀን ለሰብአዊ ጽንስ የተወሰነውን 9 ወር ከ5 ቀን ከፈጸመ በኋላ እግዚአብሔር ቃል እንዲህ ፍጹም ሰው ሆኖ ማኅተመ ድንግልናዋን ሳይለውጥ ከእሷ ተወለደ። ስለዚህም በእውነት አምላክን የወለደች እንደሆነች የተረዳ ሃይማኖትን እናምንባታለን ብሎ እንደተናገረ በእውነት በድንግልና ጸንሳ ፍጹም ሰው የሆነ አምላክን ወለደች። ከኃጢአት ብቻ በቀር በሰብአዊ ሥራ ሁሉ ወንድሞቹን መሰላቸው ብሎ አምላክ ያደረበት ሐዋርያ እንደተናገረ በሥጋ በደም የተዛመደ እሱ ነው አማኑኤል ተባለ። ሰውም እንደመሆኑ ከእኛ ጋር ኖረ፣ ከእኛ ጋር አንድ ነው። በአምላክነት ዕውቀት ግን ከእኛ በላይ ነው፣ ከፍጥረትም ሁሉ ይበልጣል፣ አምላክም ሰውም ነውና። ያን ጊዜ ወተትን ጠባ፣ በዘመኑም ሁሉ በየጥቂቱ ማደግን ገንዘብ አደረገ። የሥርዓታችንንም መለወጥ ሁሉ እውነት አደረገ። በዚህም እውነተኛ ሰው መሆኑን ያለ ክርክር ሊያሳይ ወደደ። በጎላ በተረዳ እውነተኛ ሰው ሆነ። ይኸውም ፍጹም ልክ መጠን ፍጹም ሥርዓት ካላቸው ከሁለቱ ባሕርያት ከሁለቱ አካላት አንድ የሆነ ነው። እነዚህም መለኮትና ትስብእት ናቸው። ስለዚህም ሰው የሆነ እግዚአብሔር አንድ ባሕሪ፣ አንድ አካል፣ አንድ ገጽ፣ አንድ ክርስቶስ፣ አንድ ገዥ እንደሆነ እንናገራለን። በዚህም በማይመረመር ተዋህዶ አንድ አድራጊነት ክርስቶስ ከነሱ አንድ ባሕሪ የሆነላቸውን የባሕርያትን አለመቀላቀል ያስረዳ ዘንድ ተዋህዶ በማይመረመር የመለኮትና የትስብእት ገንዘብ በሚሆን በአንድ ሥራ ፍጹም ነው። አሁንም ከማይመረመር ተዋህዶ በኋላ ባሕርያት በየራሳቸው ናቸው ማለትን ከእኛ ከጉባኤያችንም እናርቅ። ቅዱስ ቄርሎስ እንደተናገረ
ተለወጠ፣ ሁለት ባሕርይ ሆነ ለማለት የሚተጉ የሚቀዳደሙ ሃይማኖትን የለወጡ አእምሮ የሌላቸው መናፍቃን ተለወጠ፣ ሁለት ባሕርይ ሆነው ብለው ለተናገሩት ክደት የምንገዛ አይደለም። ተዋህዶ በሥራው ሁሉ እውነት ነውና ከሁለት አንድ እንደሆነ የምናውቀው ክርስቶስ አንድ እንጂ ሁለት አይደለም። ከማይመረመር ተዋህዶ በኋላ ወደ ሁለት ባሕርይ ወደ ሁለት አካል የማይከፈለውን አምላካችን ክርስቶስን ሁለት ባሕርይ የሚሉትን ወደ ሁለት ወገን ወይም ወደ ሁለት ገጽ፣ ወደ ሁለት አካል፣ ወደ ሁለት ባሕርይ፣ ሁለት ክርስቶስ ወደ መባል ወደ ሁለት ሥራ የሚከፍሉትን እኛ አውግዘን እንለያቸዋለን። መናፍቃን እንደተናገሩ ከተዋህዶ በኋላ አንዱ ክርስቶስ በሁለት ባሕርይ የሚታወቅ ከሆነ በሥራው ሁሉ ተዋህዶ ይጠፋል። እንኪያስ እንዲህ ከሆነ በሥራው ሁሉ ሁለት አካል ሊሆን ይገባዋል። በሰማይ በምድር ከምድር በታችም ቢሆን ባሕርይ ያለ አካል አይገኝምና። እነዚህ መናፍቃን ግን እንዲህ በረከሰች አነጋገራቸው ጌታችን ክርስቶስን ሁለት አካል፣ ሁለት ገጽ፣ ሁለት ክርስቶስ፣ ሁለት ገዢ ያደርጉታል። እንዲህ እስከሆነ ሦስትነት አራትነት ይባላል እንጂ ሦስትነት አይባልም። ይህስ የተበላሸና የረከሰ ነገር ጽኑ ፍጹም ክህደት ነው፣ ልዑል እግዚአብሔርንም የሚቃወም ነው። እኛ ኦርቶዶክሳውያን ግን አስቀድመን እንደተናገር ሰው የሆነ እግዚአብሔር ቃልን እናውቀዋለን። ያለመለዋወጥ አንድ ነው። ሦስትነትም ደግሞ በሦስትነቱ ጸንቶ ይኖራል። በባሕርየ መለኮቱ ከአባቱ ጋር አንድ የሚሆን እሱ አራተኛ አይሆንም። ሰው በመሆኑም እኛን ይመስለናል። እሱ በእውነት ፍጹም ሰው ሆነ፣ ለአምላክነት የሚገባውንም ይናገራል። አምላክም እንደመሆኑ ለእኛ የሚቸግር የአምላክነት ሥራ ሠራ። እሱ መቼመች ከመለኮቱ ሳይለይ የሰውነትን ሥራ ሠራ። ከኃጢአትም በቀር የሰውነትን ሥራ ሁሉ ገንዘብ አደረገ። ይኸውም መራብ፣ መጠማት፣ መንገድ በመሄድ መድከም፣ በመስቀል ላይ መሰቀል፣ በብረት ችንካር መቸንከር ነው። በሰውነቱም መቼም ሰው ነው፣ በአምላክነቱም ሰውን የፈጠረ ነው። ግን ከማይከፈል ተዋህዶ በኋላ መከፈል የለበትም። ሰው እንደመሆኑ ስለ እኛ የታመመው የሞተው እሱ ነው። በመለኮቱ ግን መቼም መቼ አይታመምም፣ አይሞትም፣ ሕማምና ሞትም የለበትም። በሞቱ ሞትን ያጠፋው እሱ ነው። በሦስተኛው ቀን በመነሳቱም ሲኦልን በዘበዘ፣ ለሁሉም ትንሣኤን ገለጠ። ፈጽሞ አልተለወጠም፣ ለሁሉ አምላክነቱን አስረዳ። ሙስና መቃብርን ከእኛ ጠፋ። በቀደመ ሰው በአባታችን በአዳም ትእዛዝ ማፍረስ ምክንያት ሰልጥኖብን ለነበረ ኃጢአት ከመገዛት አዳነን። አሁንም አምላክ ያደረበት ሐዋርያ ጳውሎስ ላስተማረው ትምህርት በእሱ አድሮ እኛ ካስተማርናችሁ ሌላ ያስተማራችሁ ቢኖር ውጉዝ ይሁን፣ ከሰማይ የመጣ መልአክም ቢሆን እንኳ ውጉዝ ይሁን ብሎ ለተናገረ መንፈስ ቅዱስ እንታዘዝ። ሃይማኖተ አበው ዘአክርስቶዶሎስ ምዕራፍ 112 የእስክንድርያው ሊቀ ጳጳሳት አባታችን አባ አክርስቶዶሎስ ወደ አንጾኪያው ሊቀ ጳጳሳት ወደ አባ ዮሐንስ ከላከው መልእክት በአንድ ባሕርይ፣ በአንድ መለኮት፣ በአንድ ክብር፣ በአንድ ጌትነት፣ በአንድ ምስጋና ጸንተው በሚኖሩ በአብ በወልድ በመንፈስ ቅዱስ እናምናለን እንታመናለን። ልዩ የሚሆን ሦስቱ አካላት በባሕርይ አንድ ናቸው። ያለመለየትም በስም ሦስት ናቸው። በመለኮት አንድ ናቸው። ፈቃድ አንድ ነው። ውድም አንዲት ናት። መንግሥት አንዲት ናት። ሥልጣን አንዲት ናት። ኃይል አንዲት ናት። ገዥም አንድ ነው። አንድነት በሦስትነት፣ ሦስትነት በአንድነት አለ። አንድነት በመለየት፣ መለየት በአንድነት አለ። የሚታየውንም የማይታየውንም ሁሉ የፈጠሩ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። በአካል ሦስት በመለኮት አንድ ተብለው ይመለካሉ። የባሕርይ አምላክ አብ በቅድምና የነበረ ቀዳማዊ ነው። ቀንን ዘመንን ሁሉ ያስገኘ ነው። ወላዲ ነው፣ ተወላዲ ነው፣ ተወላዲ አይደለም። በአካሉም በገጹም ተለይቶ ጸንቶ ይኖራል። የአባትነት ሥርዓት ገንዘቡ ነው። ቀዳማዊ ወልድም አስቀድሞ ከአብ የተወለደ ነው። ከዘመናትም ሁሉ አስቀድሞ የነበረ ነው። ለዘላለሙ በአካሉ በገጹ ተለይቶ ጸንቶ ይኖራል። የወልድነት ሥርዓት ገንዘቡ ነው። ከአብ ተወለደ። አብ ወይም መንፈስ ቅዱስ አይባልም። ወላዲ አይደለም፣ ተወላዲ ነው እንጂ። መንፈስ ቅዱስም ከአብ የሰረጸ ነው። ከዘመናት ሁሉ አስቀድሞ የነበረ ነው። ለዘላለሙ በአካሉ በገጹ ተለይቶ ጸንቶ ይኖራል። የመንፈስ ቅዱስነት ሥርዓት ገንዘቡ ነው። መገኘቱ ከአብ ነው። አብ ወይም ወልድ አይባልም። እነዚህን ሦስቱን አካላት በእያንዳንዱ ብናውቃቸውም እነሱስ አንድ አምላክ ናቸው። በአንድነት አንድ ገዥ ናቸው። የሦስቱ መለኮት አንድ ነውና፣ ሦስቱ በመለኮት አንድ ናቸውና በአንድ ባሕርይ በአንድ መንግሥት ፈጽሞ አይለዩም። አንድ አምላክ ብንልም ይህ ሦስት አካላት ማለትን የሚያፈርስብን አይደለም። ከሦስቱ አካላት እያንዳንዱ ሁሉም ከጥንት ጀምሮ እስከ ዘላለሙ በየአካላቸው ጸንተው ይኖራሉና ሦስት አካላት መባልም አንድ መለኮትን በእኛ ዘንድ ሦስት የሚያሰኝ የሚከፋፈል አይደለም፣ አንድ ነውና በአንድነቱም ያለ መከፋፈል ለዘላለም ጸንቶ ይኖራልና የተለየች ሦስትነት ያለ መከፋፈል አንድ ትሆናለችና
በአንድነትም ሦስት ትሆናለችና በሰማይ በምድር ያሉ ፍጡራንም ሁሉ በልብ ከመመርመር በቃል ከመነገር ሁሉ የራቀ ከመጠን ከመወሰንም ሁሉ የተለየ ይህን ደግ ምስጢር መርምሮ ማወቅን አይችሉም። ነገር ግን ይህን ጻፍን የአምላክን ነገር ለምታስተምር ለአባትነትህም ከብዙ በጥቂቱ ይህን አስረዳን። እግዚአብሔር ያደረባት ቅድስት ቤተ ክርስቲያን የተቀበለቻቸውን ምስጢራት ከሚጠብቁ መንፈስ ቅዱስ ካደረባቸው እግዚአብሔር ማደሪያ ከሆኑ ከአባቶች እንደተማርን እኛ ግን አሁን ከአዋቂ ሰውነታቸው በተማርነው ትምህርት አምነን ጸንተን እንኖራለን። ዳግመኛም በቅድስት ሥላሴ ልዩ ልዩ ማዕርግ ልዩ ልዩ ሥልጣን ሰጥቶ መጥፎ በሆነች ክህደቱም ታላቅ ከእሱም የሚበልጥ ከዚያም የሚበልጥ አለ የሚለውን የመናፍቁን የአቦሊናሪዎስን ክህደትን እነቅፋለን፣ እናወግዛለን። ይህ መናፍቅ መንፈስ ቅዱስ ከፍጡራን ይበልጣል፣ ወልድም ከመንፈስ ቅዱስ ይበልጣል፣ አብን በጌትነት ፍጹም ነው ይላል። ዳግመኛም በክህደቱ አብ በሥልጣን በመለኮት አይወሰንም፣ ወልድ በሥልጣን ይወሰናል፣ በመለኮት አይወሰንም፣ መንፈስ ቅዱስ ግን በሥልጣንም በመለኮትም ይወሰናል ይላል። ዳግመኛም ሦስቱን አካላት በአንድ አካል የወሰነ ከሃዲ ሰባልዮስን እናወግዛለን። ይህ መናፍቅስ በዘመነ ብሉይ አብ ተባለ፣ ቃል ሰው በሆነበት ጊዜም ወልድ ተባለ፣ በሐዋርያት ዘመንም መንፈስ ቅዱስ ተባለ ይላል። አካላት አምላክነት ባለው በአንድ ባሕርይ የታወቁ ሲሆኑ ለሦስቱ አካላት የሚገባቸውን ክብር ሰጥቶ አይናገርም። እኛ ኦርቶዶክሳውያን ግን ባሕርይ አንድ ሲሆን በሦስቱ አካላት በሦስቱ ገጻት በእውነት እናምናለን። አንድ አምላክ ብለን እናመልካቸዋለን። አንዲት ስግደትንም እንሰግድላቸዋለን። ዳግመኛም ሰውን የሚያስት ስመ ክፉ ከሃዲ አርዮስን እናወግዛለን። የተነቀፉ ትምህርቶችንም ሁሉ እናርቃለን። ዳግመኛም መንፈስ ቅዱስ አምላክ መሆኑን የሚክደውን የመቅዶኒዎስን ሃይማኖት እናወግዛለን። እንዲሁም ከቀና ከእውነተኛ ሃይማኖት የወጡትን ከዚች ከቀናቸው ሃይማኖት የተለየ አዲስ እምነት የሚያስተምሩ መናፍቃንን ሁሉ እናወግዛለን። በቅድምና የነበረ ከሦስቱ አካላት አንዱ አካል ከአብ ባሕርይ የተወለደ አምላክነት ያለው ብርሃን ሁሉ በእሱ ቃልነት የተፈጠረ እሱ ያልፈጠረው የሌለ የሥራ ሁሉ ፍጻሜ በእሱ የሚሆን የእግዚአብሔር ልጅ በኋላ ዘመን ለፍጹም ጥፋት ደርሶ የነበረ የሰውን ባሕርይ ያድን ሰውንም ተስፋቶበት ወደ ጥፋት ደርሶበት ወደ ነበረው ወደ ቀደመ ርስቱ ሊመልሰው በወደደ ጊዜ ከጌትነቱ ዙፋን ሳይለይ ባሕርዩን ዝቅ አድርጎ ጠል በጸምር ዝናም በምድር ላይ እንዲወርድ በማይመረመር ምስጢር ወደ እኛ እንደወረደ እናምናለን፣ እንታመናለን። የመላእክት አለቃ ገብርኤል ጸጋ ክብርን የተመላሽ እግዚአብሔር ካንቺ ጋር ነውና ክብር ይገባሻል አላት። ከዚህም በኋላ ይህን ቃል አከታትሎ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል፣ ካንቺ የሚወለደውም የባሕርይ አምላክ ነው፣ የልዑል እግዚአብሔር ልጅም ይባላል ብሎ ባበሰራት ጊዜ ሁልጊዜ ንጽሕት በምትሆን በድንግል ማኅፀን አደረ። በግብረ መንፈስ ቅዱስም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። በመለወጥ በመቀላቀል ሰው የሆነ አይደለም፣ በአካል በባሕርይ ተዋህዶ ነው እንጂ። ይህ ወልድ በሕሊና ከመመርመር ከመወሰን በምሳሌ ከመነገር የራቀ ከልቦና ሁሉ የረቀቀ ልደትን የተወለደ ቀዳማዊ ነው። የወለደችውም በእውነት በድንግልና ጸንታ ኖረች፣ አምላክን የወለደች ናትና። ከእሷም የተወለደው ሰው የሆነው አምላክ ነው። ነፍስን ሥጋን ነስቶ ፍጹም ሰው ሆነ። ወንጌላዊ ዮሐንስ እንደመሰከረ ቃል ሥጋ ሆነ፣ በእኛም አደረ፣ የሰውን ሥርዓት ፈጸመ። ድኅነታቸውን ለማከናወን ለሰው ሁሉ የሚያደርገውን የድኅነትን ሥራ ለመፈጸም ከእነሱ ጋር ሲወጣ ሲወርድ ኖረ። ከሁለቱ አንድ የሆነ ነው። ስለዚህም ሰው የሆነ የእግዚአብሔር ቃል አንድ ባሕርይ፣ አንድ አካል፣ አንድ ገጽ፣ አንድ ገዢ፣ አንድ ክርስቶስ ነው እንላለን። በቅድስት ሥላሴ ላይ አራተኛ አካልን ሁለተኛ ባሕርይን አላመጣም። ሰውን ለማዳን በሥጋ ታመመ፣ በሐሰት አይደለም። በባሕርይ መለኮቱ ግን የማይታመም የማይሞት ነው። በረቂቅ ጥበቡ ሰው በመሆኑ በፈቃዱ ብቻ ሕማምን ገንዘብ አደረገ። በፈቃዱ ብቻ በመስቀል ላይ ሞተ። ለአምላክነቱ የሚገባ ግሩም ድንቅ ትንሣኤውን ገለጠ። ከትንሣኤውም በኋላ ለአምላክነቱ እንደሚገባ ሥጋውን ሕማም መለወጥ የሌለበት አደረጋት። ቀድሞ ፍጹም አምላክ እንደነበረ ዛሬም ፍጹም ሰው ሆነ። ግን ከባሕርይ መለኮቱ ሥጋን ወደ መሆን አልተለወጠም፣ ሥጋም መለኮትን ወደ መሆን አልተለወጠም። እሱ ከመለወጥ ባሕርዩን ከመልቀቅ ሁሉ የራቀ ነውና ከተዋህዶ በኋላ መለየት ፈጽሞ የለበትም። ስለዚህም የአምላክ ሥራ የሚሆን የእግዚአብሔር ቃል ተዋህዶ አንድ አካል አንድ ባሕርይ በመሆን በእውነት ጸና። እኛ ኦርቶዶክሳውያን አዋቂዎች ነን ሲሉ ልብ ዕውቀት የሌላቸው ሰዎች እንደተናገሩ ከተዋህዶ በኋላ ለጌታችን ለኢየሱስ ክርስቶስ ሁለት ባሕርያት አሉት አንልም። የእኛስ ሃይማኖታችን እንዲህ ነው። በአባትነትህ ገዢ ልበ ርኅሩህ የምትሆን በቀናች ሃይማኖትና በመንፈሳዊ ተዘምዶ ከእኛ ጋር አንድ የምትሆን
ሐዋርያትን የምትመስል ከሐዋርያት በተገኘ ሹመት ትምህርትህ ክቡራን በሚሆኑ በሁለቱ መናብርት መካከል የታወቀ እነዚህም የከበሮች የጴጥሮስ መንበርና ኦርቶዶክሳዊት ሃይማኖታችንን የሚያስተምር የማርቆስ መንበር ናቸው። የምስጢር ባለቤት ናት። ወደ ቀናች ሃይማኖት የምትመራ ናት። ወደ ዘላለም ሕይወትና አንድ ወዳደረገን ፍጹም አምልኮታችን ስለምንገልጥበት ደገኛ ምስጢር በእኛ ወደሚገኝ ወደ በጎ ተዘምዶ የምትወስድ የድኅነት ወደብ ናት። ከሚነሳሳ ማዕበል ሞገድ የምታድን ፍጹም ተድላ ደስታ ወዳለበት ወደብ የምታደርስ የጸናች መርከብ ናት። የማይመረመር ሁሉን የሚችል ፈጣሪያችንን ማወቅን ሁላችን ያገኘንባት፣ ሁሉንም ድል የነሳንባት፣ ተስፋ የምናደርጋት፣ እስከ ዘመናችን ፍጻሜ በእርሷ ጸንተን የምንኖርባት፣ ሃይማኖታችን በእርሷ ጸንታ የምትኖር ስለሆነ ዋጋ የማይገኝላት የከበረች ዕንቁ ናት። በዚህ ዓለም በማያልፈውም ዓለም ፍርሃት ድንጋጤ የሌለባት የቀናች ፍጽምት ሃይማኖት ይህች ናት። ማለፍ በሌለባት በኋለኛይቱ ዓለም በኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው በቅዳሴ አንድ የሚሆኑ ክቡራን ሄራን መላእክትን አስከትሎ በአምላካዊ ጌትነቱ ክብር ይገለጽ ዘንድ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስፈራ ግርማ በኋላ ዘመን በመጣ ጊዜ በእርሷ መዳንን ተስፋ እናደርጋለን። ፍጹም የማያልፍ ርስት ንጹሐን ከሚሆኑ አባቶች የወረስነው ፍጹም ክብር በጎላች በተረዳች ትምህርታቸው ሰውን ሁሉ አዋቂ ካደረጉ ወደ እኛ ከተላኩ ወንጌልን ከሚያስተምሩ ከጌቶቻችን ከሐዋርያት የተማርነው ትምህርት ይህ ነው። ከሦስቱ አካላት አንዱ አካል ሰው ስለመሆኑ በየዓመቱ በእስክንድርያ አውራጃ ወዳሉ አገሮች ሁሉ ከአባ አክርስቶዶሎስ ሲላክ ከነበረው አጥረስካ ከተባለው መጽሐፍ በ16ኛው ክፍል ከተላከው መልእክት ከአባ ኄር የተገኘ ከቀን ከዘመን አስቀድሞ ከእሱ ጋር የነበረ በዓለም የሚቆጠረው ቀን ዘመን ከመገኘቱ አስቀድሞ ከእሱ የተወለደ የሚታየውን የማይታየውን ሁሉ የፈጠረ እግዚአብሔር ቃል ነው። ልዑል ባሕሪውን ዝቅ አድርጎ ሰው በሆነ ጊዜም ሰማይ ምድር ከእሱ አልተለዩም፣ ከአባቱ አንድነትም አልተለየም። በሁሉም ምሉ ነው። እሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማኅፀን ተወሰነ። በግብረ መንፈስ ቅዱስም ከእሷ ነፍስን ሥጋን ነስቶ ሰው ሆነ። እኛን የሚመስለን እንደኛ መከራ የሚቀበል ሥጋን ከእሷ ነሣ። ከኃጢአት ብቻ በቀርም የእኛን ሥራ ሁሉ ሠራ። ያለመለወጥ ያለመለየት ነባቢት ልባዊት ነፍስ ያለችው ሥጋን ተዋሃደ። ለእኛ ፈጽሞ እንደተገለጠልን እግዚአብሔር ቃል ነፍስን ሥጋን ነስቶ እንዲህ ሰው ሆነ። እሷም በእውነት ወላዲተ አምላክ ናት። ከወለደችውም በኋላ ድንግል ናት። ማኅተመ ድንግልናዋ አልተለወጠም። ፈጽሞ አደፍ ጉድፍ የለባትም። ስለዚህም ከእሷ የተወለደው እሱ እግዚአብሔር ነው እንጂ ሩቅ ብእሲ አይደለም። ከእመቤታችን ከማርያም የተወለደው ሩቅ ብእሲ ነው የሚሉ ግን ይህን ከንቱ ነገር በመናገራቸው ድህንነታችንን ይቃወማሉ። እግዚአብሔር ቃል ሰው ሆኖ የሠራውን ሥራም ይክዳሉ። እኛ ኦርቶዶክሳውያን ግን ከአባቱ ጋር አንድ የሚሆን እሱ ራሱ የአብ ቃል ዘር ምክንያት ሳይሆነው ከእመቤታችን ከድንግል ማርያም ከነፍሷ ከሥጋዋ ነስቶ የባሕርይ አምላክ የሆነውን ሥጋውን ሊክስበት ፈጥሮ ተዋሃደ። ያለመለየትም አንድ አካል አንድ ባሕርይ በመሆን በፈቃዱ ከእሱ ጋር እንዳደረገው ብለን እንዲህ እናምናለን። ከፈጣሪነት እንዳናወጣው አብ የፈጠረለት አይደለም፣ እሱ ራሱ ሊዋሃደው ፈጠረው እንጂ። ከሰማይ ሥጋን ይዞ አልመጣም፣ ያለ ዘርአ ብእሲ ከእመቤታችን ነስቶ ተዋሃደ እንጂ። ልዑል ክቡር በሚሆን በእግዚአብሔር ልጅ እንዲህ ልናምን ይገባናል። እንዲህ ብለው የማያምኑ ግን በእኛ ቃል ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ቃል የተወገዙ የተለዩ ይሁኑ። የእስክንድርያ ሊቀ ጳጳሳት አባታችን አባ አክርስቶዶሎስ ከጻፈው መጽሐፈ ተዋህዶ ከ17ኛው ክፍል አሁንም እግዚአብሔር ቃል ሰው ስለመሆኑ እንዲህ ብለን እናስተምራለን። የሚታየው የማይታየው ፍጥረት ሁሉ የተፈጠረበት እሱ ያልፈጠረው የሌለ ከአብ ጋር አንድ የሚሆን ከሦስቱ አካላት አንዱ አካል በእመቤታችን በድንግል ማርያም ማኅፀን አደረ። መለየት መቀላቀል ሳይኖርበት ፍጹም ሰው ሆኖ ከእሷ ተወለደ። ከኃጢአት ብቻ በቀር በሥራው ሁሉ መሰለን። የወለደችውን የእናቱን ማኅፀን አልለወጠውም። የነሳውን ሥጋም አንድ አካል በመሆን ከእሱ ጋር አንድ አደረገው። የምታውቅ የምትናገር ነፍስ ያለችው ይህን ሥጋንም ባሕርየ መለኮቱ አልለወጠውም። ከወለደችው በኋላም የእናቱ የድንግል ማኅተመ ድንግልናዋ አልተለወጠም። አምላክ በመሆኑ ቀድሞ ሰው ያልነበረው ሰው በኋላ በሆነ ጊዜ ቀድሞ እንደነበረው ጸንቶ ኖረ እንጂ። የቁስጥንጥንያ ሊቀ ጳጳሳት ኤራቅሊስ ጌታችን ኢየሱስ ክርስቶስ ሰው መሆኑን ሲያስተምረን የሰው ሁሉ ነፃነት የተጻፈበት ቅዱስ ማኅፀን እንደምን ያለ ነው!
ለእኛ ሰልጥኖ የነበረ ሞትን የሚቃወመው የጦር ዕቃችን ያደረበት ብሩክ ማኅፀን እንደምን ያለ ነው! እንደ ዕፀ ሰሉስ ያለ ዘር በባሕርዩ ሁሉን በሚያስገኝ በመንፈስ ቅዱስ ጌታን ያስገኘችልን የተመረጠች ገራይት እንደምን ያለች ናት! እግዚአብሔር እንደ ቸርነቱና እንደ ይቅርታው እንደ መልከ ጼዴቅ ባለ ሹመት ለማገልገል ሥጋን ለብሶ ባሕርዩ ሳይለወጥ ታላቅ ካህን የሆነበት መቅደስ እንደምን ያለ ነው ብሎ እንደተናገረ በዚህ ነገር አትናቴዎስም ይመሰክራል። ነፍስና ሥጋ የሌለው መለኮት አንድ ባሕሪ፣ አንድ አካል፣ አንድ ፍጹም ገጽ፣ አንድ ግብር ሆኑ ብሎ እንዲህ ተዋህዶን ተናግሯልና አሁንም እሱ አንድ እግዚአብሔር ነው። አንድ ጊዜ ሰው የሆነ አምላክ ነው። እንግዲህም ወዲህ አይለወጥም አይናወጥም። ሰው የሆነ እግዚአብሔር ቃል አንድ አካል፣ አንድ ባሕሪ፣ አንድ ገጽ፣ አንዲት ስግደት የምትቀርብለት አንድ ውድ አንድ ፈቃድ ያለው ሆኖ ይኖራል እንጂ ሥጋውን ሳንለይ አንድ አድርገን አንዲት ስግደትን እንሰግድለታለን። የእስክንድርያ ሊቀ ጳጳሳት አባታችን አባ ክርስቶዶሎስ ከጻፈው መጽሐፈ ተዋህዶ ከ20ኛው ክፍል ከዘመን ከዕለት ሁሉ አስቀድሞ ከአብ የተወለደ የምንሰግድለት ከሦስቱ አካላት አንዱ አካል እሱ ነው። በኋላ ዘመንም በግብረ መንፈስ ቅዱስ በጊዜ ሁሉ ንጽሕት ድንግል ከምትሆን አምላክን ከወለደች ከመቤታችን ከማርያም ነፍስን ሥጋን ነስቶ እኛን ለማዳን እንደኛ ያለ ሰው ሆነ። ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ እሱ መቼም አንድ ነው። ከሰማይ ሥጋን ይዞ አልመጣም፣ ከሌላም አልነሳም። ግዙፍ ሥጋ ወደ መሆን አልተለወጠም። ከእኛ ባሕሪ ሥጋን ነሳ እንጂ መስሎ በመታየት አይደለም። ከእኛ ባሕሪ ነፍስን ሥጋን ነስቶ ያለመለወጥ በእውነት ሰው ሆነ እንጂ። ሰው ከሆነ ወዲህም ቢሆን እሱ አምላክ ነው። ሥጋ ያልነበረው ቃል አምላክን ከወለደች ንጽሕት ድንግል ከምትሆን ከመቤታችን ከማርያም የምታወቅ የምትናገር ነፍስ ያለችው እኛን የሚመስል ሥጋን ነሳ። እሱ በእናቱ ማኅፀን በተለየ አካሉ ከሥጋ ጋር አንድ ሆነ። እሱ አንድ ብቻ ነው፣ ከሁለት ባሕርያት አንድ የሆነ ነው። እነዚህም መለኮትና ትስብእት ናቸው። ፍጹማን መለኮትና ትስብእት አንድ ሆኑ። ፈጣሪያችን ባሕርያችንን ባሕሪ አካላችንን አካል አድርጓልና ሰው የሆነ እግዚአብሔር ቃል አንድ ገዢ፣ አንድ ክርስቶስ፣ አንድ ባሕሪ፣ አንድ አካል፣ አንድ ገጽ ነው። የእስክንድርያ ሊቀ ጳጳሳት አባታችን አባ አክርስቶዶሎስ ከጻፈው መጽሐፈ ተዋህዶ ከ21ኛው ክፍል ልንሰግድለት የሚገባ ከአብ ከመንፈስ ቅዱስ ጋር እንደሚሆን ከሦስቱ አካላት አንዱ አካል እሱ አንዱ እግዚአብሔር ቃል በግብረ መንፈስ ቅዱስ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው እንደሆነ እናምናለን እንታመናለን። ሥጋ ወደ መሆን አልተለወጠም። እሱ ከመለወጥ ባሕሪን ከመልቀቅ ሁሉ የራቀ ነው። አምላክ እሱ በተዋህዶ ሥጋ ሆኗልና የምታወቅ የምትናገር ነፍስም ያለችው ሆኗልና ከእኛም ጋር አንድ ሆኗልና አንድ ባሕሪ አንድ አካል በመሆን ተዋህደ። ከማይመረመር ተዋህዶ በኋላም ወደ ሁለት ባሕሪ ወደ ሁለት አንከፍለውም። አትናቴዎስም ተዋህዶውን በተናገረበት መጽሐፉ ይመሰክራል እንዲህ ብሎ በአብ በወልድ በመንፈስ ቅዱስ የሚታመኑት እምነት እንዲህ ፍጹም ነው። በሦስቱ አካላት ዘንድ መስሎ መታየት የለም። ቃል በፈቃዱ በአብ በመንፈስ ቅዱስን ፈቃድ በግብረ መንፈስ ቅዱስ ከድንግል ማርያም የእኛን ባሕሪ ነሳ እንጂ በአንድ ተዋህዶ ከነሳው ሥጋ ጋርም አንድ ወልድ ነው። የእስክንድርያው ሊቀ ጳጳሳት አባታችን አባ ክርስቶዶሎስ ከጻፈው መጽሐፈ ተዋህዶ ከ23ኛው ክፍል ዳግመኛ ከሦስቱ አካላት በአንዱ አካል የአብ አካላዊ ቃል በሚሆን በተወደደ ልጁ እናምናለን እንታመናለን። እሱ ቃል ሥጋ እንደሆነ በእኛም እንዳደረ ቃልን አገልግለው አይተው ፈጽመው ከተረዱ ከእኛ አስቀድመው ከነበሩ ከሐዋርያት እንደተማርን መለየት፣ መደባለቅ፣ መቀላቀል ሳይኖር አንድ አካል አንድ ባሕሪ በመሆን ሥጋን ከእሱ ጋር አንድ አደረገው። ይህም ቃል በግብረ መንፈስ ቅዱስ የምታውቅ የምትናገር ነፍስን ከነሳላት በጊዜ ሁሉ ንጽሕት ድንግል ከምትሆን ከመቤታችን ከማርያም ሰው ሆነ። ይህም በባሕሪ በሚታይ በሚዳሰስ በሥጋ ሕማምም የሚመስለን ነው። አይታይ የነበረው ዛሬ በሥጋ ተገለጠ። ይኸውም ለመለኮትና ለትስብእት እንደሚገባ ፍጹማን ከሚሆኑ ከሁለቱ ባሕርያት አንድ የሆነ ቀዳማዊ ቃል ወልድ ነው። ያለመከፈል ያለመለየት በተዋህዶ አንድ አካል በመሆን አንድ ሆኑ። በድንግል ማኅፀን አድሮ ከተዋህደ በኋላ ግን ሁለት አካል ሁለት ባሕሪ ሆነ አንልም። ወደ ሁለት ሥራም አንከፍለውም። ከማይነገር ከማይመረመር ተዋህዶ በኋላ ሁለት ባሕሪ ሁለት አካል የሚል ቢኖር እኛ ከመናፍቃን ጋር እንቆጥረዋለን። እኛ ግን ከድንግል ማርያም በማእከለ ዘመን ሰው የሆነው አንድ ነው። ከአብ ጋር አንድ የሚሆን ወልድ ቃል አንድ ባሕሪ አንድ ፈቃድ አንድ ሥራ በመሆን ሰው ሆነ እንላለን። ባሕሪው ከአባቱ ባሕሪ የማይለይ ብርሃን እሱ ነው። ሰማያዊ ያሉ ልዑላን መላእክትም ዘወትር በሰማይ ያመሰግኑታል። ወዲህም ሰው ሆኖ በምድር በእናቱ ማኅፀን ያለ እሱ ነው። ድንግልና ካለው ከሥጋዋ ከነፍሷ ነስቶ ሰው ሆነ። በጨርቅ ተጠቀለለ፣ በበረት ተጣለ።
የማይታየው ዛሬ ታየ። የማይመረመር ቀዳማዊ እሱ በተፈጠረ በምድራውያን እጅ ተዳሰሰ። ፈጣሪ ከእኛ ባሕሪ ከተገኘች በእውነት ድንግል ከምትሆን ከማርያም ሰው ሆነ። በካህሊነቱ ምድርን ያጸናት በምድር ላይም በእግሩ የተመላለሰ እሱ ነው። ሥጋዊ ፍጥረትን ሁሉ የሚመግብ እሱ ሲሆን ተራበ፣ ተጠማ። በመለኮቱ የማይታመም የማይሞት ሲሆን በሥጋ ታመመ፣ ሞተ። ሳዊሮስም ለገነናዳቤሳውያን መልስን ሲመልስ ከጻፈው ድርሳኑ ምስክርን ያመጣል እንዲህ ብሎ ፍጡር ከፈጣሪው ጋር አንድ ሆነ። የሚታመም ሥጋም ከማይታመም መለኮት ጋር ተዋህደ። መዋቲ ሥጋ ለዘላለም ሕያው ከሚሆን መለኮት ጋር ተዋህደ። መዋቲ ሥጋ ከማይሞተው ከማይለወጥ መለኮት ጋር አንድ ባሕሪ አንድ አካል በመሆን ተዋህደ። በባሕሪ የሚለወጥ ሥጋ ለዘላለም ባለመለወጥ ጸንቶ ከሚኖር መለኮት ጋር አንድ ሆነ። ውሱን ሥጋ ቦታ ከማይወስነው ቃል ጋር አንድ ሆነ። የሚዳሰስ የሚያዝ ሥጋ ከማይዳሰስ ከማይያዝ እግዚአብሔር ቃል ጋር ተዋህደ። አንድ ባሕሪ አንድ አካል በመሆን ለዘላለም ጸንቶ የሚኖር የማይለወጥ ይህ ነው። የአንጾኪያ ምዕራፍ 113 ሃይማኖተ አበው ዘዮሐንስ። የአንጾኪያ ሊቀ ጳጳሳት አባታችን አባ ዮሐንስ ወደ እስክንድርያው ሊቀ ጳጳሳት ወደ አባ አክርስቶዶሎስ ከላከው መልእክት በአካላት በገጻት ሦስት በመለኮት አንድ የሚሆኑ የአብ የወልድ የመንፈስ ቅዱስ ገንዘብ በምትሆን ሃይማኖት እናምናለን። በአካል ልዩ ናቸው፣ በሥራ ግን አንድ ናቸው። አንዲት ምስጋናን ይመሰገናሉ፣ አንዲት ስግደት ትሰገድላቸዋለች። የማይደፈሩ የማይመረመሩ ናቸው። በጌትነት አንድ ናቸው፣ ያልተፈጠሩ ናቸው። በጥንት በቅድምና የነበሩ ናቸው። በማዕረግ በክብር አንድ ናቸው። የሚታየውን የማይታየውን የሚዳሰሰውን የማይዳሰሰውን የፈጠሩ የሰሩ ናቸው። በአካል ልዩ ናቸው። በባሕሪ በመለኮት በኃይል በሥልጣን አንድ ናቸው። ከመከፈል ከመቆጠር ውጭ ናቸው ማለት አንድ ሦስት ይባላሉ እንጂ አንድ ሁለት አይባሉም። ቅዱስ ባስልዮስ ለሥጋ ወንድሜ ሆይ አንድነት በመለየት መለየት በአንድነት አለ ብንል አታርንቅ ብሎ እንደነገረው ይህም ነገር በልብ ከመመርመር የራቀ በሕሊናም ከመታሰብ የረቀቀ ነው። አንድነት በመለየት መለየት በአንድነት አለና በባሕሪ አንድ ናቸው፣ በቃል በሥራም አንድ ናቸው። በመለኮት አንድ፣ ሥልጣን አንድ፣ ባሕሪ አንድ፣ ምክር አንድ፣ ጌትነት አንድ፣ ካህሊነት አንድ፣ ምስጋና አንድ ሲሆን ልዩ ሦስት አካላት ብለን እናምናለን። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ከሃዲ ሰባልዮስንም አንምሰለው፣ ስለ ቅድስተ ሥላሴም በስም ብቻ ሦስት ነው እንጂ በአካል አንድ ነው ብሎ የተናገረውን የተነቀፈ ነገሩንም አንቀበል። ዳግመኛም ብዙ አማልክትን ከማበጀት ይልቁንም ሦስቱን አካላት በስም ብቻ ሦስት ብሎ በአካል አንድ ከሚያደርግ የሕሊና ደንቆሮ ከሚሆን ከይሁዳዊ ሰባልዮስ ነገር እንጠበቅ። አብ ብሎ የጠራበት ጊዜ አለ፣ ወልድም ብሎ የጠራበት ጊዜ አለ፣ መንፈስ ቅዱስም ብሎ የጠራበት ጊዜ አለ። ለአብ ለወልድ ለመንፈስ ቅዱስ የሚገባቸውን ስም ግብር ሰጥቶ አይናገርም። እኛ ግን አብ አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው እንላለን። አብ ወልድ መንፈስ ቅዱስ አይባልም፣ ወልድም አብ መንፈስ ቅዱስ አይባልም፣ መንፈስ ቅዱስም አብ ወልድ አይባልም። ያለመለወጥ ያለመናወጥ ያለመለየት አካላት በገጻት ሦስት ሲሆኑ በባሕሪ በመለኮት አንድ ናቸው እንጂ አምላክነታቸውም በስም ብቻ አይደለም፣ በሥራ ፍጥረትን ሙሉ በመፍጠር ነው እንጂ። ዳግመኛም ዕድል ፈንታው ከአይሁድና ከጣዖታውያን ጋር ከሆነ ከመናፍቁ ከሰባልዮስ ንግግር እንጠበቅ። ሰውን የሚያስት ሦስቱን አካላት ወደ ልዩ ልዩ ባሕርያት ወደ ትሑታት ማዕረጋት የሚከፍል ጠማማ ከመጻሕፍት ከመምህራን የማይስማማ ነገሩ ጥፉ የሚሆን እውነተኛውን ሃይማኖት የሚቃወም ሐሰት የሚናገር አርዮስም ነቅፎ ሰድቦ ከሚናገረው ክህደት እንጠበቅ። እኛ ግን በቃላችን አውግዘን የቀናች እውቀት የሚገኝባት አምላክ የገለጣት ከሆነች ሃይማኖታችን እንለያቸዋለን። ዳግመኛማ ይሁዳዊ አንድ ገጽ ማለቱን ጣዖታዊውም ልዩ ልዩ አምላክ አለ ማለቱንም እንቃወማለን። አንድ ገጽ ብለው የሚያምኑ የመለኮትን የባሕሪ አንድነት የሚከፍሉ እነዚህ ናቸው። ሦስት አካላት ሦስት ገጻት አንድ መለኮት እንደሆኑ አያውቁም። በከንቱ ሐሳባቸው በየራሳቸው ልዩ ልዩ ባሕርያትን ያምናሉ። ከፍና ዝቅ ያለ ማዕረግንም ያስተምራሉ እንጂ ሃይማኖታችን የቀና እኛ ከእነሱ ፈጽመን ተለይተን ከዓለም አስቀድሞ ከተፈጠሩ ፍጥረታትም ደግሞ አስቀድሞ የነበረ ከአምላክ የተገኘ አምላክ ከአብ ከመንፈስ ቅዱስ ጋር በባሕሪ የመለኮት አንድ የሚሆን በቅድምና የነበረ ወልድ እግዚአብሔር ቃል ስለ እኛ ስለ ሰዎች እኛን ስለ ማዳን ከሰማያት ወርዶ ከአምላካዊ ባሕሪ ሳይለይ የተዋህደው ሥጋም መለኮትን ወደ መሆን ምንም ምን ፈጽሞ ሳይለወጥ የምታውቅ የምትናገር ነፍስ ያለችውን እንደኛ ያለ ሥጋን ተዋህደ እንላለን። ከሁለት ባሕርያትም ያለመለየት ባሕሪውን አንድ አደረገ። እነዚህ ፍጹማን የሚሆኑ መለኮትና ትስብእት ናቸው።
አምላካችን አማኑኤል አንድ ነው። በእውነት ፍጹም ሥጋን ነፍስን ነስቶ ሰው የሆነ ቃል አንድ ወልድ በእውነት አንድ ገዢ፣ አንድ አካል፣ አንድ ገጽ፣ አንድ ባሕሪ፣ አንድ መልክ እንደሆነ እናምንበታለን። የሰው ሕሊና መርምሮ በማያገኘው ከልቡና በራቀ በማይነገር ድንቅ ሥራ መካፈል፣ መለወጥ፣ መደባለቅ፣ መቀላቀል ሳይኖር ከተደረገ ከማይመረመር ከማይነገር ተዋህዶ በኋላው ሁለት ባሕሪ ሁለት አካል ብለን አንከፍለውም። ልቡና የማይመረምረው አንደበት የማይነገረው ረቂቅ ድንቅ የባሕሪ አምላክ ነው። የመለኮት ባሕሪ ልዩ ልዩ ነው ማለትን እናርቅ። የአካላትን የገጻትን ሦስትነትን ጠብቅ። የማይለይ እንደምንም እንደሆነ የማይነገር ከኃጢአት ብቻ በቀር በሥራ ሁሉ የመሰለን አምላክ ቃል ከሥጋ መዋሃዱን እንናገር። ሰው ሆነ፣ የእኛ የሆነውንም ሁሉ ፈጸመ። የሥጋ ባሕሪ መለኮትን ወደ መሆን የመለኮት ባሕሪም ሥጋን ወደ መሆን አልተለወጠም። እሱ በፈቃዱ ከሰማይ ወርዶ በጊዜው ሁሉ ንጽሕት ከምትሆን ከመቤታችን ከማርያም ሰው ሆነ እንጂ። በሥጋ ታመመ፣ ተራበ፣ ተጠማ፣ መንገድ በመሄድ ደከመ፣ በጥፊ ተመታ፣ ተገረፈ፣ ተሰቀለ። ሕይወትን የሚያድል እሱ በከበረ መስቀል ላይ እጆቹን እግሮቹን ተቸነከረ። እሱ እግዚአብሔር ቃል የማይታመም ሲሆን ታመመ። ፍጥረትን ሁሉ የፈጠረ ሲሆን የማይሞተው ሞተ። ከዚህ ልዩ በሆነ ባሕሪ ሰው ከሆነ እኛን የሚመስል የሚተካከል የሚታመም የሚሞት ሥጋን ካልተዋሃደ ሕማማችንን ድካማችንን ገንዘብ ያደርግ ዘንድ እንደምን በተገባው ነበር። መከራም በተቀበለ ጊዜ መለኮቱ ከሥጋው አልተለየም። እሱ በተዋህዶ ፍጹም አምላክ ፍጹም ሰው ነው። በሥጋው መከራን ተቀበለ። ለሞት ከመገዛትም ስላዳንን ሲኦልን ስለበዘበዘና ከጠላቶቻችን እጅ ስላወጣን እንመካለን። እነዚህም ሞትና ሰይጣን ናቸው። ለእነሱም ከመገዛት ነፃ አደረገን። ከአምላካዊ ክብሩም ፈጽሞ አልተለየም። በሐሰትም አልታመመም። በእውነት ታመመ እንጂ በእውነት ተራበ፣ በእውነት ተጠማ። ንጽሕት ድንግል ከምትሆን ከእናቱ ከእመቤታችን ከቅድስት ድንግል ማርያም ማኅፀን በነሳው በዚህ ሥጋ በእውነት ደከመ። የማይታመመው ታመመ፣ የማይሞተውም በፈቃዱ በሥጋ ሞተ። ከዚህ ልዩ በሆነ ሃይማኖት ብናምንስ ከዚህ ሕማም ነፃ ባልሆንን ነበር። ከሞት ቁራኝነትን ባልተላቀቅንም ነበር። ከእውነተኛ ትንሣኤ ከሐዲስ ተፈጥሮ እንደራቁ እንደተለዩ በሆነ ነበር እንጂ ክርስቶስ የእኛን ኃጢአት ለማስተስረይ የእኛን ሞት ባይሞትስ ኖሮ በሥጋም እንደኛ ያለ ሕማም ባይታመም ኖሮ አባታችን አዳም ተይዞባት ከነበረችው ከኃጢአት ፍዳ ባልዳንም ነበር። ስለዚህም አምላክ ያደረበት ሐዋርያ እንደተናገረ በምታድን በምታከበር ትንሣኤው የሞትን ሥልጣን አጠፋ። እሱ ጳውሎስ ልጆች ከሥጋ ከደም ተገኙ፣ እሱም እንዲሁ በሞቱ ሞትን የሞት ሥልጣን ያለው ሰይጣንንም ያጠፋ ዘንድ በዚህ መንገድ በዚህ አርአያ መሰላቸው። መምሰልን ከአብርሃም ባሕሪ ነሳ እንጂ ከመላእክት ባሕሪ አልነሳም። ስለዚህም የአብርሃም ልጆች የሆኑ ወንድሞቹን ይመስላቸው ዘንድ ተገባው እያለ በእውቀት ይነግራቸው ነበር። የምታውቅ የምትናገር ነፍስ ያለችው እንደምንታመምም የሚታመም እኛን የሚመስል ሥጋን ነሳ። ይህም ወልድ ዋሕድ እግዚአብሔር ቃልን ከወለደችው ከእመቤታችን ከንጽሕት ከቅድስት ድንግል ማርያም የተገኘ ነው። ግድ ሰው ሁን ያለው ሳይኖር ከእሷ በፈቃዱ ሥጋን ነሳ። ለመለኮት ለትስብእት እንደሚገባ ያለመከፈል የአምላክነት የሰውነትን ሥራ ሠራ። እንደ ሰው አነጋገር ይናገራል። አምላክ እንደመሆኑም ሙት ያስነሳል፣ ድውይ ይፈውሳል፣ መከራም ይቀበላል። ግን ከማይነገር ከማይመረመር ተዋህዶ በኋላ አምላካዊት ባሕሪ ከሰብአዊት ባሕሪ ተለይታ አይደለም። አነጋገሩን፣ ሥራውን፣ መከራውን ይህ ለመለኮት ይገባል፣ ይህ ለትስብእት ይገባል እያል በየራሳቸው አንለይ። አንድ ባሕሪ፣ አንድ አካል፣ አንድ ገጽ በመሆን ሠራው እንበል እንጂ ከሃዲዎች ተሳዳቢዎች የኬልቄዶን ጉባኤ እንደሚሉት አንልም። እንደ ሮም ሊቀ ጳጳሳት እንደ ሊዮን ሁለት ባሕርያት፣ ሁለት አካላት፣ ሁለት ገጻት፣ ሁለት ግብራት፣ ሁለት ፈቃዳት ብለን አናምንም። ስለዚህም ከዚህ ርቀን እነዚህን የተናቁ የተነቀፉ ቃላትን የሚናገሩ ሰዎችን እንቃወማለን። እኛስ በፈጣሪያችን በክርስቶስ ከአንድ ባሕሪ ከአንድ አካል ከአንድ ገጽ በቀር ሌላ አናውቅም። በኬልቄዶን የተሰበሰቡ እነዚህ መናፍቃን ግን እውነተኛውን ሃይማኖት ንቀው ከንቱ ነገርን ተናገሩ፣ ከሕግም ወጡ፣ እግዚአብሔርንም ካዱ። ይህንንም ክደታቸውን የቀና ሃይማኖት ነው አሉት። እኛ ግን በአንደበታችን በኃይለ ቃላችን ገልጠን በአፋችንም በልባችንም አምነን አውግዘን እንለያቸዋለን። አንድ ክርስቶስን ወደ ሁለት የሚከፍሉት የተረገሙ ሕዝቦች ናቸውና። ዳግመኛም የሊዮንን ክደት በውግዘት እናረቃለን፣ በውግዘት ፍላጻ እንነድፈዋለን፣ በመለኮት ሰይፍም እንቆራርጠዋለን። እንዲሁም በእግዚአብሔር ቃል ሁለት ባሕርያት፣ ሁለት አካላት፣ ሁለት ገጻት፣ ሁለት ፈቃዳት አለ ብለው የሚታመኑትን አምላክ ያላደረባቸው ተከራካሪዎች መናፍቃንን ሁሉ አውግዘን እንለያቸዋለን። እነዚህም አፍሮጢሮስና ጢማ፣ ጳውሎስ፣ ሳምሳጤና አርዮስ፣ ቴያድርስና ንስጥሮስ ከምዕመናን የተለየው እውነተኛውን ሃይማኖት ከማቅረብ የታወቀውንና ንጹሕ ምስጋናን ከማቅረብ የራቀው ያ እውነትን የሚቃወምና እግዚአብሔርን የሚሰድብ መናፍቁ አሊጦስ ናቸው። ዳግመኛ
አንርያንና ታውድሪጦስን፣ የጣውና ሰው አቦሊናሪዮስን፣ ትዕቢተኛ እስክንድሮስን፣ ፍሬ እንደሌለው እሾህ ነፍሳቸውን የጎዱ ላውቲኖስን፣ ኑሪንና ዮልንዮስን፣ የተናቁ የተዋረዱ ቆድንና ታሪብን፣ ፈረሰኛ ዮልያኖስንም፣ የቀናች ሃይማኖትን ያስተማረ የተወደደ የተመሰገነ ቅዱስ ቄርሎስ በእውነት የተረዳች ሕግ አድርጎ የሠራላቸውን የቀኑ ለሰው ዕውቀት የሚሆኑ 12ቱን ግዘት የሚክዱ መናፍቃንን ሁሉ እናወግዛቸዋለን። ልበደንቆሮችም እነዚህ ርኩሳን አይሁድ ናቸው። እነዚህም ንስጥሮስና አነጋገራቸው እግዚአብሔርን የምታሳዝነው ወገኖቹ ናቸው። የሚተባበራቸውን በረከሰች ሃይማኖታቸውና በክፉ ትምህርታቸው ሃይማኖትን በምትቃወም ክህደታቸውና ምትሃት በሆነች አእምሮ ማጣታቸው ከእነሱ ጋር አንድ የሚሆነው ሁሉ በክህደት እንቅልፍ የተያዙትና የሚመስሏቸውም ሁሉ ናቸው። እነዚህን መናፍቃን ባውጢኖስንና ባስሊዲስን፣ ዘይኑንንና የፋርስማኒን አውሊናሪዎስንና አእምሮ የሌለው ማወቅ ማስተማር የማይቻለው መናፍቅ አውጣኪን አውግዘን እንለያቸዋለን። ከእነዚህም ጋር ደግሞ አሪዮስን፣ መቅዶኒዮስን፣ አውናሚዮስን በክደት የሚመስላቸውን አብነት አድርጎ የሚከተላቸውንም ሁሉ እናወግዛለን። በቅድምና በመኖር አንድ የሚሆኑ ሦስቱን አካላት የሚክዱ እነዚህ ከእነዚያ ተምረዋልና የሚደፋፈሩ ጠላቶች እነዚህ በክደታቸው አውሬ ሆነዋል። በመጥፎ ሥራቸው መለኮትን ከትስብእት የሚለዩ በአካላት በገጻት ሦስትነት አንድነትን በመለኮት ባሕሪም መከፈልን የሚያስተምሩ እነዚህ አላዋቂዎች ናቸው። ኦርቶዶክሳውያን እኛ ግን እነዚህን የረከሱ እምነቶችን ከእኛ እናርቃለን። የማይለይ የማይከፈል የማይቀላቀል ተዋህዶን እናምናለን። ሃይማኖታቸው የቀናች አባቶቻችን ሐዋርያት ላመኑባት ለተረዳች ሃይማኖት በቅን እናገለግላለን። በዚች በተመረጠች በከበረች ሃይማኖት አንድ ላደረገን ለፈጣሪያችን ለክርስቶስ እንገዛለን፣ እንሰግዳለን። የማይከፈል የማይለወጥ የሆነ የፈጣሪያችንን ባሕርይ እናምናለን። ዳግመኛ በሃይማኖት አንድ ሆነን ለዘላለሙ በወንጌል ጸንተን እንኖራለን። ፈጽሞ ደስ ብሎን በአካል ሦስት በባሕርይ አንድ ብለን የምናምነው እምነት ይህ ነው። ለታመኑ ነገሥታት ሥልጣንን፣ ኃይልን፣ ድል መንሳትን ይሰጣቸው ዘንድ ለዓለሙም ሁሉ ይቅርታን፣ ቸርነትን ያደርግ ዘንድ ለአብያተ ክርስቲያናትም ለገዳማትም ጸጥታን፣ እርካታን፣ ፍቅርን፣ አንድነትን በጌታችን በኢየሱስ ክርስቶስ ይሰጣቸው ዘንድ እንለምን። አሜን። ምዕራፍ 114 ይቀጥላል። ረድኤተ እግዚአብሔር አይለየን።